እምነት ተስፋ ፍቅር ሊኖር ያስፈልጋል። ላገባም አረ ለመነኮሰም ምን ደከመሽ ለሚኖር ሰው እምነት ተስፋ ፍቅር ያስፈልገዋል። እምነት የማያይ ሁሉ ጊዜ ተማሪ ለመሆናችን ተምረን አንጨርስም። ፓረንቲንግም ሪሌሽንሺፕም ትዳርም አሁን ተማሪ ያልሽው ልብቴ በጣም እኔ አምላክ እስካለ ድረስ እኛም ፈቃደኞች እስከሆን ድረስ ሊበጅና ሊታደስ የማይችል ነገር የለም። ይስተካከላል። ሶስት ነገሮች ነው ሶስት ቲፕስ ብትሰጪ ወይንም እንደው ለጠቃሚ ነጥቦች ብታስቀምጪ ፓረንት ስንሆን ወላጅ ስንሆን ልባም ሴት መሆን ስላለብን ማለት ነው። በተለይ ለሴቶች ለእናቶች ጨርሶ መርሳት የሌለብን ሶስት ነገሮች ምንድን ናቸው? ለቃቁ ባለፍሽበት መንገድ በኤክስፔሪየንስሽ ብዙ ደግሞ ሰዎችንም ስለምታግዥ በዚህ ኮች ስለምታደርጊ ብዙ ወላጆችን ስፔሻሊ አሜሪካን ሀገር ምንድነው ጨርሶ መርሳት የሌለብን ነገር? እኔም ራሴ መርሳት የሌለብኝ ነገር ከዚህ ስወጣ ሁሉ ጊዜ ተማሪ ለመሆናችን ተምረን አንጨርስም። ፓረንቲንግም ሪሌሽንሺፕም ትዳርም አሁን ተማሪ ያልሽው ልብቴ በጣም አሁንም እማራለሁ፣ አሁንም አነባለሁ፣ አሁንም አዲስ ነገር አገኛለሁ። ሁሉ ጊዜ ተማሪ ነሽ። እሺ፣ ሁሉ ጊዜ ራስሽን አስተምሪ። ሁለተኛ ራስሽ ላይ ስሪ። ባልሽንም ልጆችሽንም መለወጥ አትችይም፣ ኮች ማድረግ ትችያለሽ። ይሄኛው ልጅ ምንድን ነው ማለት አንዳንድ ጊዜ 4 ልጅ ቢኖርሽ 4ቱንም አንድ አይነት አድርገሽ ነው የምትፈልጊው አይደለም። የሁሉ መንገድ የተለያየ ነው። ስለዚህ ለተፈጠሩበት ዓላማ ማዘጋጀት ዓላማሽ ይሁን። ሳታወዳድሪ፣ በፍጹም ሳታወዳድሪ። ምክንያቱም የኛ ማህበረሰብ በውድድር ነው የኖርነው። እህትማማች ወንድማማች እያወዳደር ወንድም በለጠ እየተባለ ነው። ስለዚህ የሚማረው ወንድሙን ለመብለጥ ነው እንጂ ለራሱ ጥቅም አይደለም። ሳታወዳድሪ ሁሉንም በየግላቸው እኔ በጣም አስታውሳለሁ። ለእያንዳንዳቸው ፋይል አለኝ። ያን ጊዜ እንዳሁን ኮምፒውተር የለም። በየቀኑ ሲያጠፉ እጽፋለሁ፣ ድካምም ሳይጽፋለሁ፣ እምጸልይላቸውንም ርዕስ እጽፋለሁ። ስለዚህ ሁሉም ፋይል አለ። መነጋገር ስንጀምር ፋይል ነው ማወጣው። ይገባታል ፋይል ወረቀት እንግዲህ ታይሽ እንዳሁን። ስለዚህ ሳናወዳድር ማለት ትራክ ታረጊ ሪካርድ ነበር ትጽፊያለሽ። ይሄኛው እንደዚህ ነው ባህሪው፣ ይሄኛው ሶሻል ምናልባት ማህበራዊ ላይ አክቲቭ ነው፣ ይሄኛው በራሱ ነገር መስራት ይፈልጋል። ታቂ ነበረ የእያንዳንዳቸው ኢንዲቪጁዋል ዲፍረንስ ቢሄቪየራቸውስ ላይ። አሁን አንዳንድ ልጅ እልህኛም ይሆናል። አሁን አንደኛው ልጅ ይቅርታ መጀመሪያው ልጃችን ይቅርታ መጠየቅ ሞቶ ነበር ልጅ ሆኖ በቃ ፍጥጥ ብሎ ያይሻል። ይቅርታ በል ጸጥ፣ ይቅርታ በል ጸጥ። ስለዚህ እሱ ላይ ትግል ነበር ማለት ነው። አንዳንዱ ደግሞ በቃ አንቺ የምታረጊውን እየተከታተለ የሚያይሻለ ማለት ነው። አንቺ እንዲያርገሻል አይደል? እንዲያርግ ስትይው አንቺ እንዲያርገሻል አይደል ብሎ የሚልሻል። ስለዚህ ማን ነው የሚያይ? ፓረንቲንግ ማለት እኮ ኦል ራውንድድ መስታወት ውስጥ መቀመጥ ማለት ነው። አሁን እዚህ ክፍል ውስጥ በሙሉ መስታወት ውስጥ ቢሆን እዚህም ራስሽን ታያለሽ። ዞር ስትይ አንድ ሴት ትዝ ይለኛል፣ አንድ ፓረንቲንግ መጽሐፍ ላይ የጻፈችው ምን አለች? አለች my freedom place is my bathroom አለች። ማልታይበት ትታያለሽ። ስለዚህ የምትኖሪውን ተናገሪ፣ የምትናገሪውን ኑሪ። በቃ የምትኖሪውን ተናገሪ። ባለቤቴ የመጀመሪያው ፕሪንሲፕል የላይፍ ፕሪንሲፕሉ ይሄ ነው። የምትናገሪውን ኑሪ፣ የምትኖሪውን ተናገሪ። የማትኖሪውን ተናገርሽ ማለት እዛ ጋር ትረስት አበላሽሽ። የሚያጨስ አባት ልጁን አታጭስ ለማለት አቅም የለውም፣ አይችልም። አትቀልድ ነው የሚለው በውስጡ። ዛሬ እሱ ፊት እሺ ሊለው ይችላል። ስለዚህ ይሄ በጣም መሰረታዊ ነገር ነው። ሶስተኛ ሁሉ ጊዜ ጸልይላቸው። በጸሎት መትጋት። ሶስተኛው በጸሎት መትጋት ብለሽናል። ዲያቆን ዘላለምን ብጠይቀው
አንድ ሰው በቃ በትዳር ውስጥ በመንፈሳዊ በተለይ መንፈሳዊነትን ኮንሲደር አድርገህ ነው ደስ ብሎትም ለመኖር 3 ነገሮች አይደል? ብዙ ነገሮች 15 ነገር ልጠቅስ ትችላለህ አይደል? የምታስተምር ቅድመ ጋብቻ ላይ 15ቱን በፍቅርና እንደው በቃ 3 ነገሮች ጋብቻ ውስጥም ላለለኝ ለወለድንም ጉዞ ላይ ላለ አዲስም ለሚመጡት 3 ነገሮች እንደው በቃ ቲጂ ኮንሲደር መደረግ አለባቸው መተው የለባቸው የምትለው ነገር ካለ ደስ ይለኛል። 4ኛው ካለ አልቀላም። እውነት ለመናገር ይሄን አንቺ ብትይ ጥሩ ነው። ለምን ያገባ ሰው ኢንኤክስፒሪየንስ የሚያውቀው እውቀት አንብቦ ከሚያወራ ኦር ደግሞ ሌሎች ተጋቢዎች ከነገሩት ኤክስፒሪየንስ ሌላውም እንዲማር ከሚያጋራ ሰው ጋር ይለያያል እና ብዙ ጊዜ ላይም እንደዛ ይሻለኛል። ቢያንስ በማውቀው በማነበው ልክ እንደ አንድ ሰው ግን ምን ያስፈልጋል ብትይ በቃ 3 ነገር ራሱ ቅዱስ ጳውሎስ ያለውን ብለው በቃ ሰፊሽንት ይሆናል። እምነት፣ ተስፋ፣ ፍቅር። ከነዚህ ሁሉ ደግሞ ፍቅር ትበልጣለች። ሁሉም ሰው እምነት፣ ተስፋ፣ ፍቅር ሊኖረው ያስፈልጋል። ላገባም ኧረ ለመነኮሰም ምን ደከመሽ ለሚኖር ሰው እምነት፣ ተስፋ፣ ፍቅር ያስፈልገዋል። እምነት የማያየው እንዳለ ያስረግጥለታል። ተስፋ ነገ የሚኖረው ሊሳካለት እንደሚችል ያምናል። ፍቅር ደግሞ ለሁሉም ነገር ማሰሪያ ይሆንለት። የተጋባም ሰው ለጋብቻም የሚሄድ ሰው ከነዚህ ከ3ቱ አንዱ ከጎደለ መኖር አይችልም። እምነት የሌለው ጋብቻ ከንቱ ነው። ተስፋ የሌለው ሪሌሽንሽፕ ዋጋ የለውም። ፍቅር የሌለው ጋብቻም ሪሌሽንሽፕም ደግሞ ጥያቄ የሚያስነሳል እና ምን ብላችሁ ጀመራችሁ ወደሚል ማለት ነው። እና ሁሉም ሰው በሚችለው አቅም እነዚህን 3ቱን ነገሮች እንዲኖሩት መስራት አለበት። እምነት ስንል በነገራችን ላይ የሚያምነውን መሰረታዊ የሆነ የሃይማኖት ትምህርት ለማለት ብቻ አይደለም። አንዱ እሱ። ሁለተኛው ግን የእምነት ህይወት አማኝ መሆንን ማለት ነው። አማኝ መሆን ይጠበቅበታል። አንድ ሰው ከአማኝነቱ ቀጥሎ ተስፋ ሊኖረው ያስፈልጋል። ሆፕ ይኖረዋል። በቃ ወደፊት ምን ሊሆን ይችላል? ምክንያቱም በተስፋ ነው ሁላችንም የምንኖረው። ያለ ተስፋ ማንም ሰው መኖር ስለማይችል ማለት ነው። ተስፋ ግዴታ ያስፈልጋቸዋል። ከምንም በላይ ደግሞ ፍቅር ማሰሪያው ስለሆነ እና የሁሉም ነገር የሚበልጠው ነገር እሱ ስለሆነ ፍቅር እንዲኖራቸው መሞከር አለባቸው፣ መስራትም አለባቸው። እውነተኛው የፍቅር ምንጭ እግዚአብሔር ስለሆነ እሱን መለመን እውነት ለመናገር አንዳንዴ በእኛም ቤተክርስቲያንም እንደዚህ ሪሌሽንሽፕ አይነት ወይ ጋብቻ አይነት ነገር ላይ ፍቅር ቀዘቀዘ ጠፋ ምናምን ሲሉ ቤተክርስቲያናችን የምትሰጠው መልስ በቃ ቤተክርስቲያን ሂዱ ጸሎት አሉ እና አንዳንድ ሰው ሱፐርፊሻል ይመስለዋል። በቃ እንደው ለሁሉም ነገር ቤተክርስቲያን ሂዱ ተብለን እንችለዋለን። አንደኛ ፍቅር እግዚአብሔር እንደሆነ ስለማትዘነጋ ነው ቤተክርስቲያን። ምንጩም እሱ ስለሆነ ነው። ስለዚህ የደረቀውን እንዲያጸድቀው እንዲያለመልመው አጣነው የምንለውንም ፍቅር ከእርሱ መልሰን አግኝተን ለሌላውም ጭምር መስጠት እንድንችል እንዲያስችለን ፍቅርን እንለምናለን። ስለዚህ ፍቅርን መለመን፣ እምነትን፣ ተስፋን መያዝ ለሁሉም ሰው ለባለትዳሮችም ለሚኖሩትም ሪሌሽንሽፕ ውስጥ ላለው ሰው መሰረታዊ ነው ብዬ አስባለሁ። የሆነ 3 ቲፕሶችን ነግረን ብትሄድ ወይንም ደግሞ ትዳር ውስጥም ያለ ትዳርም መመስረት አይሻልም እያለ የሚያስበውም ሰው ሊሆን ይችላል፣ ሊመሰረትም ያለው ሰው ሊሆን ይችላል። እንደው መረዳት ያለበት በቃ እነዚህ 3 ቁልፍ ነገሮች መረሳት የለባቸውም። ብዙ ነገሮች ሊኖሩ ይችላሉ። እነዚህ ግን ለኔ 3 ናቸው የምትለው መጨረሻ ጥያቄ ላድርግ። ልክ ነው። እሺ እስካሁን የተናገርናቸውን ነው እንደ ሰመሪ አይነት ባቀርበው ጥሩ። አንዱ ነገር ሰውነትን መረዳት ጥሩ ነው። ሰው መሆንን አካልን ማለት አይደለም፣ ሰው መሆንን መገንዘብ። ሰው መሆንን መገንዘብ ማለት ሰው በተሰበረ ዓለም ውስጥ የሚኖር ፍጡር ነው። የተሰበረ ዓለም ማለት ይሄ ዓለም ፍጹም የሆነ እንደው የተደላደለ ጣጣ የሌለው ዓለም አይደለም። ስለዚህ የሰውም ልጅ እንደዚሁ ነው። ባለብዙ ችግር፣ ባለብዙ ጣጣ፣ ባለብዙ ነገር ነው። እሱን መረዳት ጥሩ ነው። ለምንድን ነው ይሄን ያልኩት? አንሪያሊስቲክ እንዳንሆን፣ እንደው ጉጉታችንና ጥበቃችን ያለ መጠን እንዳይለጠጥ።
ከዚያ ከፎቅ ላይ እንደሚወረወር እንዳንፈጠፈጥ አውቀዋለሁ። ሰው ይሄ ነው ብለን ማለት ጥሩ። አንዱ ዓለም ውስጥ የሚኖር ነው ሰው ማለት በቃ ሰው ይሄ ነው። እኔም ሌላውም ሰው ይሄ። ስለዚህ ከሰው ልጠብቅ የምችል የተወሰነ ነገር ነው። ከዚያ በላይ መጎትኮትም ተገቢ አይደለም፣ አይገኝምም። ደግሞ እማስናለሁ፣ ደክማለሁ እንጂ አላገኘውም። ስለዚህ ይህን ስንረዳ ትንሽ እንረጋጋለን። በቃ መጠን አለው ሁሉ። ይገርምሻል፣ አሁን አንዳንድ ጉጉቶቻችን እንደ በልጅነት አሁን እንደው በቃ ባገኘሁት ብለን የምንመኘው ነገር አለ። በጣም ወይ እሱን የማያገኘው ቀን ብለን የምንለው ነገር አለ። ልክ ነው። በጣም ያው የልጅነት ጉጉት ልክ ስናገኘው እንደምናስበው አይሆንም። ይሄ ነው እንዴ? ይሄ ነው በቃ ምንላቸው ነገሮች አሉ። ስለዚህ ይሄ ነው በቃን አስቀድሞ ማወቅ ጥሩ ነው። አንዱ እሱ ነገር ነው ብዬ እላለሁ። አዎ ለሁሉ ሰው። ሁለተኛ ነገር ደግሞ ለው የምፈልገው ነገር ምንድን ነው? አብሮ ኗሪነት አብሮ አዳጊነት እንደሆነ መረዳት ጥሩ ነው። የእድገት የመሰራት የመቀረጽ የመልማት የመዋብ የመወልወል ሂደት ነው አብሮ ኗሪነት። በትዳር ይሁን በወላጅ ልጅ ግንኙነት ይሁን በጎረቤት ይሁን በማህበራዊ ህይወትም እንኳን በአገር ደረጃም እንኳን ቢሆን። ስለዚህ እኔ የተጣራ ማህበረሰብ የተጣራ ምናምን የሚባል ነገር የለም። አብረን ለማደግ ወስነን ነው መቀጠል ያለብን። ደግሞ ያሳድጋል። የሚገርምሽ ትዳር ያሳድጋል። ይሄንን እድገት መቀበል ያስፈልጋል። ለዚህ መሰናዳት ያስፈልጋል። ይኸውልሽ ባለ አደራነት የሚለውን ልጨምር እዚያ ውስጥ። ባለ አደራነት አንቺ ባልሽን በአደራ የተቀበልሽ ፍጡር ነሽ። ልጆችሽ በአደራ የተሰጡሽ የአደራ ስጦታዎች ናቸው። ሌላው ቀርቶ በጣም ነክረው ካል አካልሽ በአደራ የተቀበልሽው የእግዚአብሔር ስጦታ ነው። አሜን። የፈለኩትን አድርገዋለሁ አካሌ ልትያትጂ በቃ እንዴ በራሴ ማን ይከለክለኛል? ባቃጥለውስ ነው ተጠያቂነት አለብሽ። እሺ አንቺ ራስሽ ላይ የሰራሽ አይደለሽም። አንቺ የተሰራሽ ነሽ። እሺ ዘ ፖይንት። ልክ እንደዚሁ ለራስሽ አደራ እንዳለብሽ ሁሉ ለፓርትነር ለሌላው ሰው። አንዳንድ ጊዜ ምን ይላሉ የኛ ማህበረሰብ በጣም ልባችን ይነኩታል። በጣም ሽማግሌዎች፣ አሮጊቶች እኔ እኮ ከእናቱ በአደራ ነው የተቀበልኩት ባሌን ይላሉ። ለምሳሌ ልጄን አደራ ብለውኝ ነው የሞቱት። አይባልም? ይባላል እንጂ ችግር የለውም። ኧረ በፍጹም አደራ ልጄን እንዲህ አይነት ነገር ነው እንዲህ አይችልበትም እባክሽ ለዮላንቺ ነው የሰጠሁት ልትል ትችላለች እናትና። አሁን አንቺም ልጅ ሲያድግ እንግዲህ ማለትሽ አይቀርም በጣም እና ይኸውልሽ ይሄን ባላደራነት በደንብ አድርገን መያዝ እንደ ኃላፊነት እንደ ተጠያቂ ሰው ማሰብ ጥሩ ነው። ስለዚህ ተጠያቂ ነኝ፣ ለቢስቴ ተጠያቂ ነኝ፣ ለባሌ ጉዳይ ተጠያቂ ነኝ፣ የሚጠይቀኛል ለልጆቼ ጉዳይ። ስለዚህ እኔ አደራ ተሸካሚ ፍጡር ነኝ እና ይህን አደራዬን ነው የምወጣው እንጂ ዝም ብዬ የምኖር ዝም ብዬ የራሴን ደስታ ማሳድድ ብቻ አይደለሁም የሚለው አስተሳሰብ በጣም አስፈላጊ ነው ብዬ እላለሁ። ለአገር ላፈራ ነው። አሁን አንቺ ስትወልጂ ምንም አገር ምናምን አስበሽ አይደለም። ዴፊኒትሊ ተፈጥሯዊ ነው። ወለድሽ፣ ልጅሽ ደስ ይልሻል፣ በቃ የደስታሽን ይጨምርልሻል፣ ያባዛልሻል፣ ልጆችሽ ደስ ይልሻል። ይሄ ጥሩ ነገር ነው። ግን የወለድሽው ለአገርም ጭምር ነው፣ ለማህበረሰብም ጭምር ነው። ይሄ የምታሳድጊውም አርቀሽ ለማስተማርም ለማሰልጠን የምትሞክሪው ካንቺ ያልፋል ጉዳዩ። አንቺ በህይወት የምትኖሪበት ዘመን አለ፣ ከዛም ያልፋል። ስለዚህ ይሄን የአደራ ስሜት ሪስፖንሲቢሊቲ እና አካውንታቢሊቲ የምንለው እሱ በልባችን ሲኖር አይ ቲንክ ፈር ያስይዘናል ብዬ እላለሁ። እንዴት እንደምንመራ ያስይዘናል ብዬ እላለሁ።
ሌላው ነገር መጨረሻ የተነጋገርነው ነው። መጨረሻ የተነጋገርነው ሶስተኛው ነገር ለሁሉ ነገር በተበላሸ ዓለም ውስጥ እንኳ ብንኖር ተስፋ ቢስ ወይም ተስፋ አጥ መሆን አይገባንም። ዲስፔር ውስጥ መግባት አይገባንም። ዲስፔር ጨለማ ነው። ይሄ ቀቢጸ ተስፋ የሚባለው ነገር በቃ ይሄ ሊስተካከል አይችልም፣ ይሄ አለቀለት፣ እኔ በምንም አይነት ለትዳር መሆን ሰው አይደለሁም፣ ወይም ለእኔ የሚሆን አላገኝም፣ ወይም ይሄ ትዳር ይዘልቃል ብዬ አላስብም፣ አንድ ቀን መፍረሱ አይቀርም ምናምን በጣም ጨለምተኛ ንግግሮች፣ ጨለምተኛ አስተሳሰብና ንግግር አለ። ይሄ ግንኙነት አይሰራም፣ ይሄ ትዳር የሚሰራ ይመስላል። አዎ በቃው። ግን እኔ አምላክ እስካለ ድረስ እኛም ፈቃደኞች እስከሆነ ድረስ ሊበጅና ሊታደስ የማይችል ነገር የለም፣ ይስተካከላል። ይኸውልሽ እኛ ምን ስለው ስዕል ላይመጣ ይችላል፣ እንደፈለግነው አይነት ስዕል ኢደዝም ማተር። እኛን ማን ነው ሰዓሊ ያደረገን? ማለት አለን የራሳችን ስዕሎች አሉ ኦፍኮርስ፣ ግን የመጨረሻው ዲዛይነር እኛ አይደለን። ስለዚህ እኔ ይሄንን ማሰብ በዚህም ልቡና መንቀሳቀስ ይረዳል በጣም ብዬ እላለሁ።